بسم الله الرحمن الرحيم الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم أعني وسددني واجمع لي بين الصواب والثواب أما بعد ቁጥር 285 ቁጥር 286 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ከስቡ ወይም ገንዘቡ ሐራም የሆነ ሰው ሐራምነቱ በግለሰቡ ላይ የሚሆን ነው ወይስ በሚሰጣቸው ሰዎች ላይም ይሆናል የሚል ጥያቄ ነው። ሙስሊም ከስቡን ስራውን የገቢ ምንጩን እንዲያጠራ ኢስላም ያዛል። ያ አዩሃ ሩሱሉ ኩሉ ሚነ ጠይባቲ ወዕመሉ ሷሊሓ ብሏል አላህ ተባረከ ወተዓላ። መልእክተኞች ሐላልን ንጹህ ነገር እንዲመገቡ መልካም ስራ እንዲሰሩ አዟል። መልእክተኞች እንዲሰሩት እንዲያደርጉት ያዘዘን ነገር ሁሉ አማኞችም የመልእክተኞች ተከታዮችም እንዲያደርጉ አዟል ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት። ስለዚህ ማንኛውም ሙስሊም ስራውን ማጥራት አለበት። አንድ ሰው ስራው ከስቡ ሐራም ከሆነ በስራው የሚጠየቀው በዋነኝነት እሱ ነው። እሱ ኃላፊነት ወስዶ ስራዬ ብሎ ሰርቶ ከሚያመጣው ገንዘብ ለሌላ ሰው ቢሰጥ ለመቀበል የሚገደዱበት ሁኔታ ካለ ቤተሰቦቹ፣ ልጆቹ፣ ሚስቱ ሌላ አማራጭ ከሌላቸው ከሱ ተቀብለው መጠቀም ይችላሉ። እነሱ ከሱ ወጫቸውን ሐቃቸውን የማግኘት መብት አላቸው። ለኛ ብለህ ሂድ ሰርቀህ አምጣ፣ ዘርፈህ አምጣ፣ ለኛ ብለህ ሂድ ሐራም ስራ ብለው መገፋፋት አይችሉም። ነገር ግን ስራዬ ብሎ ከሚሰራው ያገኘውን ገቢ ቤተሰቦቹ በሱ ስር የሚተዳደሩ ተቀብለው ቢበሉ የሚጠየቀው እሱ ነው። አማራጭ ካላቸው ግን መተው ይጠበቅባቸዋል፣ አልበላም ማለት ይጠበቅባቸዋል። በሱ ስር የሌሉ ወጪያቸውን መሸፈን ግዴታ የማይሆንበት ሰዎችም ቢሆን ጓደኞቹ፣ ራቅ ያሉ ቤተሰቦቹ ስራው ሐራም የሆነን ሰው ካንተ ምንም አንቀበልም ብለው እንዲያፍር ተጸጽቶ እንዲመለስ ማድረጉ በላጭ ነው። ከወረዕ ለዲን ከመጠንቀቅ አንፃር ስራው ሐራም የሆነ ሰው ስራው ከሐራም ጋር ንክክ ያለውን ሰው ገንዘብ መቀበል፣ ምግቡን መብላት ተገቢ አይደለም ለዲን ከመጠንቀቅ አንፃር። ወንጀሉን ግን በተመለከተ የከስቡን ሐራምነት የስራውን ሐራምነት በተመለከተ ሂድ ለኔ ብለህ ይሄን አድርግ ብሎ ወንጀል ላይ እስካልገፋፋ ድረስ አንድ ሰው ራሱ በሚሰራው ስራ ራሱ ነው የሚጠየቅበት። ከአንዳንድ ቀደምት የእስላም ሊቃውንት እንደተነገረው ወላጆቹ የገቢ ምንጫቸው ሐራም የሆነ አንድ ልጅ በቤተሰቦቹ ስር የሚኖር ወላጆቹን ከመምከር ጋር ከስባችሁን አጥሩ ከማለት ጋር ከመምከር ጋር በስራቸው ከማፈርና ከመሸማቀቅ ጋር ሌላ አማራጭ ከሌለው ህይወቱን ለማስቀጠል ያክል ሐራም ከሆነ ገቢ ከተገኘ ወላጆቹ ከሚጠየቁበት ምግብ ያን ያክል ሳይጠግብና ደስተኛ ሳይሆን መብላትና መቅመስ እንደሚችል ተነግሯል። ሌላኛው ጥያቄ የአይሱዙ ሾፌር ነኝ፣ ቀንና ማታም እሰራለሁ፣ ጫት አልቅምም። ሰው ግን ቃም ካልቃምክ ትደክማለህ ይሉኛል። ለስራ ተብሎ መቃም ይቻላልን? አይቻልም። ይሄ እውቀት የሌለው ወይም አላህን የማይፈራ የደፋር ሰው ምክር ነው። ማንኛውም ጤናን፣ ገንዘብን፣ አእምሮን፣ ዲንን የሚጎዳ ነገር በእስላም ክልክል ነው። ጫት ገንዘብ እንደሚጎዳ፣ ኢኮኖሚን እንደሚያቃውስ፣ ጤናን እንደሚጎዳ፣ ዲን ላይ እንደሚያሰንፍ በይፋ የሚታወቅ ነው። ከዚህም በመነሳት ጫት ሐራምና የተከለከለ ነው ማለት ይቻላል። በመሰረቱ ሐራም የሆነን ነገር ለሥራ ተብሎ መጠቀም አይቻልም። እንዲህ ከተባለ ኸምር መጠጣትም ሌሎችም የተከለከሉ ነገሮች አስፈላጊ ናቸው ብሎ ሲያምን የሰው ልጅ የሸሪዓውን ሕግ እየጣሰ መጠቀም እንዲችል ዲኑ እንዲሸራረፍ በር መክፈት ይሆናል። ለማንኛውም ሰው ጫትን መጠቀም ክልክል ነው። ጉዳቱ ከፍተኛ ነው። ብዙ የሚቅሙ ሰዎች ጥቅም የሚሉትን ነው የሚያዩት። ጉዳቱ ተጋርዶባቸዋል፣ አይታያቸውም። የግድ ግለሰቦች በዲን የተከለከለን ነገር ለመከልከል ጉዳቱን ማወቅም የለባቸው። ጉዳቱን ካወቅኩኝ፣ ጉዳቱ ከታየኝ፣ የጉዳቱን ምልክት ካየሁኝ ነው መከለከለው አይባልም። ማንኛውም አላህና መልእክተኛው የከለከሉት
አላህና መልእክተኛው የከለከሉት ነገር ውስጥ ሊካተት የሚችል ክልከላ የእስላም ሊቃውንት ዑለሞች የከለከሉት ነገር ሰዎች የክልክልነቱን ምክንያት ቢያውቁም ባያውቁም ጉዳት ስላለው ነው ተብሎ ሲከለከል ጉዳቱን በራሳቸው ቢያዩትም ቢያስተውሉትም ባያስተውሉትም በዲን ሐራም ነው ከተባለ መከልከል አለባቸው። ወላሁ ዓሊሙን ሐኪም። የዲን ህግጋት በሙሉ ጥበብ ላይ የተመሰረቱ ናቸው። ምክንያት አላቸው። ምክንያቱን ላናውቀውም እንችላለን። ዋነኛው ምክንያት አላህ ማዘዙ አላህ መከልከሉ ነው። የአላህን ህግጋት የሚያውቁ የሚያብራሩ ዑለሞች መከልከላቸው ነው። ግዴታ ነው ብለው ማወጃቸው ማሳወቃቸው። የፈቀዱም የከለከሉም ካሉስ እንዴት ይደረጋል? የሸሪዓ ዓላማ ይታያል። ወደ ንጹህ ተፈጥሮ ወደ ሰው ልጅ ደህንነት ጥቅም የቀረበው አስተያየት የቱን የሚለው ይታያል። ያለምንም ጥርጥር ጫት ለሰው ልጅ ጉዳት አለው። ከዚህ መታቀቡ ለሰው ልጅ ለዲኑም፣ ለዱንያውም፣ ለጤናውም፣ ለቤተሰቡም የተሻለና በላጭ ነው። ሌላኛው ጥያቄ ትምህርት ቤት ላይ መኮራረጅ ሐራም ነው ወይስ አይደለም? ሐራም ከሆነ በትምህርቱ ውጤት ስራ መስራት ሐራም ከስብ ይሆናል ወይ ቢያብራሩልኝ የሚል ጥያቄ ነው። መኮረጅ ማስኮረጅ ሁለቱም ሐራም ነው። በመልካም ነገር ተባበሩ፣ ተጋገዙ። በወንጀል አላህን በማመጽ አትተባበሩ፣ አላህን ፍሩ የሚል የቁርአን አንቀጽ አለ። ያልተማረን፣ ያልለፋን፣ ያልደከመን፣ ያልተዘጋጀን ሰው ማስኮረጅ በወንጀል መተባበር ነው። ሰነፎችን ከጠንካራና ከጎበዝ ተማሪዎች እኩል ማድረግ ነው። ይሄም አይገባም። ሐዲስ ላይም ነብዩ አለይሂ ሰላቱ ወሰላም ምን ገሸ ፈለይሰ ሚና ብለዋል። ያታለለ ያጭበረበረ ከእኛ ከሙስሊሞች አይደለም ብለዋል። በርትተው አጥንተው ያልተማሩ በመኮረጅ በማታለል ሳያልፉ ያለፉ ተማሪዎች ናቸው ሀገርን የሚያወድሙት፣ የሰው ጤና ላይ የሚጫወቱት። ስለዚህ ከከባድ ወንጀሎች መሃል አንዱ ማታለል ነው። እንዲህ አይነት ነገር ያደረገ ሰው ከኛ አይደለም ከተባለ በነቢዩ ሐዲስ አለይሂ ሰላቱ ወሰላም እንዲህ አይነቱን ድርጊት የፈጸመ ሰው ከባድ ወንጀል ከባኢረ ዙኑብ ውስጥ የሚካተትን ጥፋት እንዳጠፋ ነውና የሚቆጠረው። መኮረጅም ማስኮረጅም ወንጀል ነው። ሌላኛው ጥያቄ ለሩቃ ጉዞ ያለ መሕረም መሄድ ይቻላል? ለጉዞስ አይን መክፈት ይቻላል? የሚል ጥያቄ ነው። ባሉበት አካባቢ ሩቃ ከሌለ ከሩቃ ውጪ በሽታውም ሌላ አማራጭ ከሌለው ማስወበርና በትዕግስት ማሳለፍ ካልተቻለ ضرورة ከሆነ ግዴታ ከሆነ ሩቃው ባሉበት አካባቢ ሩቃ ከሌለ አብሮ የሚጓዝም መሕረም ከሌለ በቂ ጥንቃቄ ከማድረግ ጋር በርካታ ፉቃሃዎች ከሐጅ ጋር በተያያዘ እንደሚሉት ጥሩ የሆኑ ጠንቃቃ የሆኑ ክብራቸው የሚጠብቁ ተጓዦችን ፈልጎ አብሮ መጓዝ ይቻላል። መቼ? ከሩቃው ውጪ አማራጭ ከሌለ ሩቃው በትክክለኛ መንገድ ተደርጎ መፍትሄ እንደሚሆን ከተገመተ መሄዱ ግዴታ ከሆነና አማራጭ ከሌለ መሄዱ ይቻላል። الضرورات تبيح المحظورات ተብሏል። አስገዳጅ ከባድ ነገሮች በመሰረቱ የተከለከሉ ነገሮችን በልክ የተፈቀዱ የሚያደርጉባቸው ሁኔታዎች አሉ። የሞተን ነገር መብላት፣ ያልታረደን የበከተን መብላት ሐራም ነው። ህይወቱን ለማስቀጠል የሰው ልጅ ትንሽ ሊቀምስ ይችላል። ኸምር መጠጣት ሐራም ነው። የጎረሰው ነገር አንቆት አልወጣ አልወርድ ያለው ሰው የጎረሰውን ለማውረድ ያክል ብቻ ሐራሙንም ቢሆን ኸምር መጎንጨት ይቻላል። ስለዚህ ضرورة የሆኑ ነገሮች بقدر الحاجة ወሰን ሳያልፉ አንዴ በሩን ስለከፈቱ ሁሌም በዚህ ነገር መዘናጋትን በማያስከትል መልኩ ማድረጉ ይቻላል። ለጉዞ አይንን መግለጥ ይቻላል የሚለውን በተመለከተ ሴት ልጅ ኒቃብ ስታደርግ አይኗንም ጭምር መሸፈን አለባት። መግለጡ ግዴታ ከሆነ በጭራሽ አይኗን ካልገለጠች መንገድ ማይታያት ከሆነ መንገድ ለማየት የሚያስችለውን ያክል በትንሹ በቀጭኑ መግለጥ ትችላለች። አይኖቿን ሳትዋብ መዋቢያ ሳትጠቀም ከአስፈላጊው በላይ ሳትገልጥ በላጩ ባለንበት ጊዜ እንደሚደረገው መንገድ ለማየት አይን ጋር ብቻ በስሱ ከስር የሚደረግ ጨርቅን መጠቀም ነው የሚሻለው። ሌላኛው ጥያቄ በትምህርት ዙሪያ ላይ ከሸሪዓ ጋር የሚጋጩ አርስቶች ጋር እንዴት አድርገን ማስተማር እንችላለን? ለምሳሌ የሰው ልጅ አፈጣጠር፣ ስለ መሬትና ስለ ፕላኔት ባሉት ጉዳዮች ላይ ከቻሉ ሙሐደራ ብትለቁልን ጥሩ ነበረ የሚል ጥያቄ ነው። እንደዚህ አይነት ችግሮችን ለመፍታት ከሸሪዓ ጋር የሚጋጭ ነገር ውስጥ ከመግባት ለመዳን
ማንኛውም አስተማሪ ቀድሞ ለራሱ የዲን ህግጋትን ሊያውቅ ቢያንስ አቂዳን መሰረታዊ የፊቅህ ነጥቦችን መረዳት ይጠበቅበታል። በእውቀት ሁሉም ችግሮች ይፈታሉ። እዚህ ውስጥ ከተጠቀሱ ነገሮች አንዳንዶቹ ግልጽ ከሸሪዓ ጋር የሚጋጩ ናቸው። አንዳንዶቹ ሸሪዓም ላይ የፊቅህ ሊቃውንት ዘንድም የሐሳብ ልዩነት ያለባቸው ሊሆኑ ይችላሉ። ስለ መሬት የሚለው መሬት ዝርግ ናት ክብ ናት የሚለው ተፈልጎበት ከሆነ የሰው ልጅ አፈጣጠር የሰው ልጅ ከጦጣ ነው የመጣው ግልጽ የሆነ ስህተት ነው። የሰው ልጅ አባት የሆኑት አደም ከአፈር ከጭቃ ነው የተፈጠሩት። ከዛ ውጭ ያሉት ደግሞ ከአባትና ከእናት ከወንድና ከሴት የዘር ፈሳሽ ነው። አላህ በሚያውቀው መንገድ በጥበብ ማህፀን ውስጥ የሚቆየውን ያክል ጊዜ ቆይቶ የተለያዩ እርከኖችን አልፎ ነው የተፈጠረው። የተከበረውን የሰው ልጅ ከሐይዋን ከእንስሳት ነው የተገኘው ብሎ ማመን ማስተማር ኋላ ቀርነት ነው፣ ከሸሪዓም ጋር የሚጋጭ ነው። አላህ የሰውን ልጅ በምን መልኩ እንደፈጠረው ሱረቱ አልሙእሚኑን ላይ ሱረቱል ሐጅ ላይ ገልጿል። ሐዲስም ላይ ተጠቁሟል። መሬት ክብ ነው አይደለም የሚለው በፊቅህ ሊቃውንትም ዘንድ ወልአርض ባዕደ ዛሊከ ደሓሃ ወኢዘል አርዱ ሙደት ወዘተ ከሚሉ አንቀጾች በመነሳት መሬት ዝርግ ናት አይ ክብ ናት ያሉ ሊቃውንት አሉ። እነዚህና ሌሎችንም ለማወቅ ትክክለኛውን የሸሪዓን እይታ ማስቀመጥ የሚቻልበት አይነት መድረክ ላይ ከሆነ ትምህርት ቤት ላይ ከሆነ አቅም ያለው ሰው የሸሪዓውን ብይን እዛ ላይ ማስቀመጥ ካልሆነ መጽሐፍትን ትክክለኛ መጽሐፍትን የዕልም ባለቤቶችን አማክሮ ይዞ ቀርቦ የሙእምንን ትክክለኛ የሙስሊምን ትክክለኛ አቋም እዛ ቦታ ላይ መግለጽ ካልሆነና የትምህርት ቤቱ አስተዳደር አያያዝ የሚፈቅድ ከሆነ እንደዚህ አይነት ነጥቦች የሚብራሩበት ፕሬዝ ላይ እውቀት ያለውን ሰው ጋብዞ ማብራራት የሸሪዓ እውቀት ማነስ ያለባቸው አስተማሪዎች ኃላፊነት ስራ ሊሆን ይገባል። ይሄም ማድረግ ማይችሉበት ሁኔታ ላይ ሲኮን ደግሞ ይሄ ሳይንሱ የሚለው ነው፣ እንደ ሃይማኖት እንደ እምነት ይሄ ትክክል አይደለም፣ ትክክል ላይሆን ይችላል የሚሉ ቃላትን አስቀምጦ ማለፍ ግዴታ ይሆናል። በዘላቂነት ችግሩን ለመፍታት እያንዳንዱ አስተማሪ ራሱ ላይ የዲኑን እውቀት መማር ግዴታ ሊያደርግ ራሱ ግንዛቤውን ሊያስተካክል ተማሪዎቹን እንደዚሁ ሊያንጽ ይገባል። ቀድሞ ራሱን በሸሪዓ እውቀት በማነጽ ከተቻለ ሙሐደራ ቢለቀቅ የሚለው ረጅም ጊዜ ጀምሮ የሚታሰብበት ከረጅም ጊዜ ጀምሮ እየታሰበበት ያለ ጉዳይ ነው። ለአስተማሪዎች ለጤና ባለሙያዎች ተከታታይ ምክሮች መሰጠት አለባቸው። ታስቧል። አላህ እንዲያገራ ዱዓ ማድረግ ነው። ኢንሻአላህ ተዓላ በአላህ ፈቃድ ይሳካል። ሌላኛው ጥያቄ ሂጃብ ስንለብስ ከጅልባባችን ላይ ቦርሳ ማድረግ ይቻላል ወይ? ኒቃብስ ስናደርግ አይናችንን መሸፈን ግዴታ ነው ወይ የሚል ጥያቄ ነው። ሂጃብ ሲለበስ ትልቁ አንዱ ዓላማ የሴት ልጅ ሙሉ የሰውነት ቅርጿ እንዳይታይ ማድረግ ነው ዓላማው። ጅልባብ የተደነገገው ለዚህ ነው። ከጅልባብ ላይ ጃኬት ካፖርት መደረብ፣ ጅልባብ ላይ ቦርሳ በማንጠልጠል የትከሻ ቅርጽ እንዲወጣ ማድረግ አግባብ አይደለም። ሁሉም ነገር ከጅልባብ ስር መደበቅ አለበት። በተለይ አንዳንድ ቦርሳዎች ጌጥ ናቸው፣ ቅንጦት ናቸው፣ ብልጭልጭ ያላቸው ናቸው። በትክክል ቦርሳ ፈልገው ይይዛሉ። በትክክል ቦርሳ አስፈልጓቸው ሳይሆን ፋሽን ሆኖ ጌጥ ሆኖ የሚጠቀሙ ሰዎች አሉና ሁሉም ነገር ከጅልባብ ስር መሆን አለበት። ጅልባብ ላይ ምንም ነገር መደረብ የለበትም። አይን መሸፈን አለበት ወይ? አዎ፣ በመሰረቱ አይን መሸፈን አለበት። ለማየት አንድ አይንን መግለጥ ካስፈለገ እንደሚቻል ከሱሐቦች ከታቢዒዎች ተነግሯል። አሁን ላይ አይን መግለጥም አያስፈልግም። በአይን በኩል ያለውን የኒቃቡን ፓርት ስስ ጨርቅ በማድረግ አይን ሳይገለጥ ማየት ይቻላል። የእይታ ድክመት ያለባቸው ሙሉ በሙሉ ካልገለጡ መንገድ ማይታያቸው ከሆነ አደጋ ላይ የሚወድቁ ከሆነ መንገድን ለማየት አስፈላጊ የሆነውን ያክል አይናቸውን መግለጥ ይችላሉ። ነገር ግን መዋብ የለባቸውም። ተዘናክተው ካስፈላጊው በላይ አይናቸውን የአይነ ላይኛውን ቅንድባቸውን አፍንጫቸውን ሙሉ ሊባል በሚችል ደረጃ መግለጥን የሚያስከትል መሆን የለበትም። አንድ ነገር አስፈላጊ ስለሆነ ከሆነ የተፈቀደው በአስፈላጊው ያክል ብቻ መገደብ ግዴታ ነው። ማግራራት ከመስመር መውጣት አይገባም። ሌላኛው ጥያቄ አንድ ሴት ባሏን አስፈቅዳ ጓደኛዋ ለትዳር እንድትተያይ ባሏ ሳይኖር አጅነቢ ቤቷ ማስገባት ትችላለች የሚል ጥያቄ ነው።
ባል ከፈቀደና የሚገባው ሰው ታማኝ ከሆነ የምትመጣዋም ሴት ታማኝ ከሆነች በትክክል ለትዳር ከሆነ የተፈላለጉትና ሁሉም አላህ የሚፈሩ ከሆነ ችግር የለው። ማይቻለው ባል ሳይፈቅድ የሚመጣውም ሰው ታማኝ ባልሆነበት ሁኔታ ላይ ነው። ባል ሲመጣ የምትታየዋ ሴትና የምትታየዋ ሴት ጓደኛ ወይም የባለቤቱ ሚስት ካለች ሁሉም ታማኞች ከሆኑ የሚፈራ የሚጠረጠር ነገር ከሌለ ችግር የለውም። በላጩ ባል ቢኖር ወይም ከምትታየዋ ሴት ጋር ወንድሟ ወይም አጎቷ ወዘተ ቢኖሩ የበለጠው ደግሞ አባቷ ቢኖር የተሻለ ነው። ሌላኛው ጥያቄ አንዲት ሴት ሐይድ በሆነችበት ጊዜ ጥፍር ማጠንከሪያ ውሃ ከለር ጥፍር ቀለም ተቀብታ ከሐይድ ስትታጠብ አስለቅቃው ነበረ። ከዛ በኋላ ቆይታ ጥፍሯ ላይ ትንሽ ያለቀቀ አየች። እሱን አስለቅቃ ድጋሚ መታጠብና የሰገደችውን ሶላት መድገም ይጠበቅባታል የሚል ጥያቄ ነው። የተቀባችው ቀለም የሚጋገር ተፍቆ የሚነሳ የተለመደው ጥፍር ቀለም ከሆነ ቅርጽ ካለው ከመታጠብ በፊት ይሄን ሙሉ በሙሉ ማስወገዱ ግዴታ ነው። እንደ ሒና ያሉ ቀለም እንጂ ቅርጽ የሌላቸው ተፈቅፍቆ የሚነሳ ነገር የሌላቸው ከሆነ ችግር የለውም። ተፈቅፍቆ የሚነሳ የሚለቅ ቅርጽ ያለው አይነት ነገር ከሆነ ግን ገላን ከመታጠብ በፊት ውዱእ ከማድረግ በፊት ሙሉ በሙሉ ማስወገዱ ግዴታ ነው። ያስወገደች መስሏት ታጥባ ኋላ ላይ ያገኘች ሴት ሁኔታው ይታያል። ኋላ ላይ ድጋሚ ጥፍሯ ላይ እንደዚህ ነገር ያየች ሴት ድጋሚ ሁኔታው መታየት አለበት። የቅድሙ ሳይሆን ከታጠበች በኋላ ድንገት የቀለም ዕቃ ነካክታ ወዘተ ተለጥፎ ነው የሚል ግምት ካለ ይሄ ግምት ካመዘነ ድጋሚ ቦታውን ማጠቡ ግዴታ አይሆንባትም። የቅድሙ ነው ሳይለቅ ቀርቶ ነው የሚል ግምቷ ካመዘነ እርግጠኛ ከሆነች ግን ተመልሳ ገላዋን ብትታጠብ መልካም። ሙሉን መታጠቡ ግን ግዴታ አይሆንም። ጥፍሩን አስለቅቃ ያለቀቀውን ጥፍር አስለቅቃ ያን ቦታ ብቻ በማጠብ ሶላቱን መድገም ነው ግዴታ የሚሆንባት። ትጥበቱንም ሙሉ ብትደግሞ መልካም ነው። ነገር ግን ትጥበት ላይ መዋላት ግዴታ አይደለም። ልክ እንደ ውዱእ አንዴ ከጀመሩ ሙሉን በአንዴ ማጠናቀቅ ግዴታ ነው አይባልም። ዋጅብ የሆነ ትጥበትን ለመታጠብ ግማሽ አካልን የሆነ ሰዓት ላይ የሆነ ቦታ ላይ ሌላውን የሆነ ቦታ ላይ የሆነ ሰዓት ላይ ማድረግ ይቻላል። ሴቶች ፀጉራቸውን ቀድመው ታጥበው የተወሰነ ቆይተው ፀጉራቸው ላይ የሚያደርጉት ነገር ካለ የሚጠቀሙት ነገር ካለ ተጠቅመው መቆየት ያለበትን ያክል ደቂቃ ከቆዩ በኋላ ገላቸውን ቢታጠቡ ወይም ከፊት ገላቸውን ታጥበው ፀጉራቸውን ቆይተው ቢታጠቡ ችግር የለውም ማለት ነው። ገላን ለመታጠብ መዋላት አከታትሎ በአንዴ መታጠቡ ግዴታ ስላልሆነ የሆነ ጊዜ ላይ ሌላ ሰውነቷን ከታጠበች ኋላ ላይ ግን ጥፍሯ እንዳልደረሰው እርግጠኛ ከሆነች ግዴታ የሚሆነው ጥፍሩ ላይ ውሃ እንዳይገባ የሚከለክለውን ነገር አስወግዶ ያን ውሃ ያልነካውን ቦታ ማጠቡ ብቻ ነው ግዴታ የሚሆነው። ሶላቱ ሲደገማል ወይ? አዎ መድገሙ ግዴታ ነው። ነጃሳና ረፈል ሐደስ ግዴታ የሆኑ ትጥበቶች ውዱእ የተለያዩ ናቸው። ልብሱ ላይ ነጃሳ ያየ ሰው በኋላ አጥቤው ሰግዳለሁ ብሎ ሳያጥበው ሰገደ። ከሰገደ በኋላ አስታወሰ፣ መድገም ግዴታ አይሆንበትም። ውዱእን ግዴታ ትጥበትን መሰል ነገሮችን ግን የረሳ ሰው እንደዛ አይደለም። ሁክሙ ብይኑ ይለያያልና ሶላቱን መድገሙ ግዴታ ይሆናል። ትጥበቱን ሙሉ ቢደገም መልካም፣ ካልሆነ ውሃ ያልነካውን ቦታ ብቻ ውሃ እንዲነካው አድርጎ አጥቦ ሶላቱን መድገም ነው ግዴታ የሚሆነው። ሌላኛው ጥያቄ ከባለቤቴ ጋር በትዳር 5 ዓመት ሆኖናል። 2 ልጆችም አሉን። ባለቤቴ መኝታ ላይ ችግር አለበት። እንዲታከም በነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም። ብዙ ጊዜ እምቢ እለዋለሁ። እሱ ችግር ያለበት እምቢ ስለምለው ወንጀለኛ እሆናለሁኝ። ፍች ብጠይቅስ ሐራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛው እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁረይራ በዘገቡት ሐዲስም ነብዩ አለይሂ ሰላቱ ወሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እምቢ ካለች ተቆጥቶ ካደረ ባሏ መላእክቶች ይረግሟታል እስኪነጋ ድረስ፣ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት። ሚስትም ባሏ በጠራት ጊዜ አቤት ማለት አለባት። ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ ሁለቱን አብራ ማስኬድ ካልቻለች ይሄኔ
ከሸሪዓው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይድ ላይ ሆና ለግብረ ስጋ ግንኙነት ከዛ በታች ላለ ጨዋታ ከሆነ ግዴታ ነው። ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም። ህመም ካለባት ማስገደድ አይችልም፣ እሷ የፈቀደችውን ያክል ካልሆነ በስተቀር። ወከዛሊክ ባልም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታው ነው። ከትልልቅ ሚስት ባሏ ላይ ካሏት ሐቆች አንዱ የአልጋ ሐቅ ነው። ለዚህ ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል፣ በተለመደው ልክ አስፈላጊ ነው በሚባለው ልክ። ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ፣ ሌላ ወንድ እንዳታይ፣ ተፈጥሯዊ ፍላጎቷን ባል በሚችለው ያክል በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን የአልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ፣ ወደ ሌላ ወንድ እንዳታይ፣ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይሄን ማስወገድም የሱ ሌላ ኃላፊነትና ግዴታ ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሄ መፍጠር አለበት እንደሚባለው ሁሉ የአልጋ ችግር ካለበትም የአልጋውን ችግር ማስወገድ የሱ ግዴታ ነው። መድኃኒት መውሰድ ካለበት ሁሉ መድኃኒት ወስዶ የራሱን ደካማ ጎን ችግሩን መቅረፍ አለበት ብሏል እና ኢማም አልቁርጡቢ ሌሎችም። ይሄን ለማድረግ እሱ ዝግጁ ካልሆነ ደግማ ደጋግማ ሐቋን ከጠየቀች ወይም ደግሞ ታክሞ ካልዳነ መጠበቅ ያለባትን ጊዜ ጠብቃ ችግሩ ማይቀረፍ ከሆነ ፍቺ መጠየቅ አሁን ትችላለች። ማሰበሩ ግን በላጭ ከቻለች ትዳር ዓላማው የአልጋ ቆይታ ብቻ አይደለም። 2 ልጆችን አላህ ሰጥቶኛል፣ በዚህ ምክንያት ከትዳር ተፈትቼ በዚህ ምክንያት ንካሄን አውርጄ ከዛ በኋላ የሚሆነውን አላውቅም፣ ያለ ባል ከመኖር በባል ስር ተሰትሬ መኖሬ የተሻለ ነው፣ ችግሩንም አላህ ወደፊት ሊፈታው ይችላል ብሎ መሰበሩ ዱዓ ማድረጉ በላጭ ይሆናል። እሱም ቢሆን ሳያውቅ የጤና ባለሙያ አማክሮ እሱም በማይጎዳ መልኩ ሴት ማድረግ የምችለው ሕክምና ካለ በመድኃኒት መልኩ የሚወሰድ ነገር ካለ የራሷን አካሄዱን መሄድ ትችላለች። ጉዳት ከሌለው አዋቂን አማክራ ይህ ሁሉ ተደርጎ መፍትሄ ከሌለ እሷ ሌላ ተጨማሪ ልጆችን ፈልጋለሁኝ የአልጋ ሐቄም እንዲጠበቅ ፈልጋለሁኝ ካለች በዚህ ፍቺ መጠየቅ ይቻላል። ይቻላልና ይሻላል ሁለቱ ግን የተለያዩ ናቸው። በየጊዜው ወደ አልጋ ሲጠራ እምቢ ማለቱም ይቻላል ወይ? ጉዳት ካለው አሁን ይቻላል። የወንድም ይሁን የሴት የዘር ፈሳሽ ማውጣት ያለበት ሆኖ ተንቀሳቅሶ ሊወጣ ብሎ መልሶ አለመውጣቱ ጉዳት እንዳለው ተነግሯል። ሌላም የስነ ልቦና ጉዳትን ችግርን የሚያስከትል መሆኑ ከተረጋገጠ ግልጽ የሆነ ጉዳት ካስተዋለች ይህን ችግር አስወግድና የኔም ያንተም ሐቅ የሚጠበቅበት መሆን አለበት የአልጋ ቆይታችን በሚል ከሆነ አይ ማለቱ ወንጀል አይሆንም። ሌላኛው ጥያቄ በውዱ ሰዓት መሸፈን ያለበት የሰውነታችን ክፍል እስከምን ድረስ ነው? ሻወር ስንወስድ አንድ ላይ ውዱ ብናደርግ ይቻላል ወይ? አዎ ይቻላል። ውዱ ለማድረግ የትኛውንም የሰውነት አካል መሸፈን መስፈርት አይደለም፣ ግዴታ አይደለም። ሻወር የወሰዱ በዛው ውዱ ጨርሶ መውጣት ይቻላል። ከውዱ ሽሩጦች ከውዱ ዋጅባቶች ውስጥ ሰትረል ዐውራ ተብሎ አልተጠቀሰም፣ አልተነገረም። ሌላኛው ጥያቄ ጀናባ በሆነን ሰዓት ሽንት ቤት ሲገባ የሚባል አዝካር ማለት እንዴት ይታያል? እንዲሁም ቤት ስንገባ እና ስንወጣ በጀናባ ሰዓት የሚከለከለው ቁርአንን እንደ ቁርአን አስቦ መቅራት ብቻ ነው እንጂ የጠዋትና ማታ ዚክሮችን የመኝታ ዚክሮችን ቤት ሲገባ ወደ መጸዳጃ ቤት ሲገባ ሲወጣ ወዘተ የሚባሉ አዝካሮችን ሁሉ ጀናባ ላይ ባሉበት ጊዜ ማለት አይከለከልም። አያተል ኩርሲንም ቢሆን የጠዋትና ማታ ዚክር ላይ በመኝታ ጊዜ ሱረቱል ፈለቅን ሱረቱን ናስን ሌሎችን የሚቀሩ ሱራን አንቀጾችን እንደ ዚክር አስቦ መቅራትም ይቻላል።
ጀናባ መሆኑ ይህን አይከለክልም። በላጩ ግን ሌላ ከልካይ ነገር እስከሌለ ድረስ ፈጥኖ ጀናባን አውርዶ ነፃ ሆኖ ዚክር ማለት ቁርአን መቅራት ሆኖ። ሌላኛው ጥያቄ በሶሻል ሚዲያ ዒልም መቅራት እንዴት ይታያል? በአካባቢ ያሉ ኡስታዞች ካልተመቻቸው ወይንም አሰጣጥ ላይ ችግር ካለ ከተቻለስ አጅሩ እንዴት ይታያል? አጅሩ በአካል በመሄድ እንደሚማሩት አይደለም። በአካል ሄዶ መማር በእርምጃው ልክ ሲሄዱም ሲመጡም አጅር አለው። የትምህርት ቦታው ላይ ቁጭ ሲባል በመላይካ ተከቦ ቁጭ ማለት ራሱን የቻለ የዕልም ቦታ ላይ በተለይ መስጂድ ውስጥ ሲሆን ሲቀመጡ ዙሪያው መላይካ ይከባል። ሰዎች ሲነሱ አላህ ወንጀላችሁን ምሯቸዋል ይባላሉ። አስተማሪ ጋር ቁጭ ብሎ የአስተማሪውን ትምህርት አሰጣጥ ማየት፣ ያልገባን ፊት ለፊት ቀጥታ መጠየቅ፣ ከአስተማሪው አደብ ስነ ስርዓት መማር ብዙ ፋይዳዎች አሉት። በውሃና በአፈር ውዱ እንደማድረግ ነው። በአፈር ውዱ የሚደረገው ተይሙም የሚደረገው ውሃ ሲጠፋ ነው። ውሃ እያለ በአፈር ተይሙም አይደረግም ዑድር ላለው ሰው ካልሆነ በስተቀር። በአካል ሄዶ መማር የተቻለም በርቀት እማራለሁ በሶሻል ሚዲያ እማራለሁ አይባልም። በሶሻል ሚዲያ መማር በአካል የመማርን ያክል አይደለም በምንም መልኩ። ነገር ግን አማራጭ የሌለው ሰው ጥያቄው ላይ እንደተባለው በቂ አስተማሪ ከሌለ፣ አስተማሪ ካልተመቸው ወይም አሰጣጥ ላይ ክፍተት ካለ ያን አጠገብ ያለውን ከመጠቀም ጋር ክፍተቱን ለመሙላት እንደተጨማሪ ሶሻል ሚዲያውን መከታተል ይቻላል። ሌላኛው ጥያቄ ባለትዳር ሆኜ ያላገባ ሰርቲፊኬት ማውጣት በሸሪዓ እንዴት ይታያል? ወንጀል ነው፣ ሐራም ነው፣ ውሸት ነው፣ ማጭበርበር ነው። ነቢዩ ዓለይሂ ሰላቱ ወሰላም ያጭበረበረ ያታለለ ከኛ አይደለም ብለዋል። ትዳርንም ለአደጋ ያጋልጣል። ትዳር ያለው ትዳር የለኝም ያለ ሰው ትዳሩ በተለይ በወንድ በኩል ሲሆን ይሄ የሚባለው ሊፈርስ እንደሚችልም የገለጹ ሊቃውንት አሉ። ምንም እንኳ ትክክለኛው ትዳርን ማፍረስን ፈልጎ ይሄን እስካላደረገ ድረስ ትዳሩ አይፈርስም፣ ግን ወንጀለኛ ነው፣ ማታለል ማጭበርበር ውስጥ ይካተታል የሚለው ቢሆን ለስብርባሪ ሳንቲም ተብሎ ለዱንያ ተብሎ ትዳርን መጫወቻ ማድረግ አግባብ አይደለም። ሙስሊም በሄደበት ሁሉ በሁሉ ጉዳይ አላህን ሊፈራ ከእውነተኞች ሊሆን ይገባዋል። ባለትዳር ከሆነ ባለትዳር ነኝ ብሎ ተከብሮ መኖር ነው። በረካም አይኖረውም። በውሸት የውሸት ሰነድ በማዘጋጀት የሚገኝ ጥቅማ ጥቅም በረካም አይኖረውም። ሌላኛው ጥያቄ በኒካህ ስር ያለች ሴት ከአልጋ ለ6 ወር እና ከዚያ በላይ መራቅ እንዴት ይታያል? ይህን ያደረግኩት በግንኙነት ወቅት ምንም ስሜት ስለማይኖረኝና ለመፋታት ስላሰብኩኝ ነው። በዛ ላይ የጤና ችግር ስላጋጠመኝ ነው። ከግንኙነት ጋር የመጣ ችግር ነው የሚል ጥያቄ። ከላይ ቀደም ሲል እንደተገለጸው በመሰረቱ ሴት ልጅ ባሏን በየትኛውም ሰዓት የአልጋ ጥያቄ ካቀረበ የመታዘዝ ግዴታ አለባት። አይ ማለት የምትችለው ትክክለኛ ጉዳት ይደርስባት ከሆነ ወይም ከሸሪዓዊ ግዴታዎች ጋር የሚጋጭባት ከሆነ ወይም ሸሪዓ ማይፈቅድበት ወቅትና ሁኔታ ላይ ከሆነ ብቻ ነው አይ ማለት የምትችለው። ምንም ስሜት አይሰማኝም የሚለው ብቻውን በቂ አይደለም። ስሜት የጠፋበት ምክንያት መታየት አለበት። በሴት በኩል ነው በወንድ በኩል ነው? መፍትሄስ የለውም ወይ? እነዚህ ነገሮች መታየት አለባቸው። መፋታት ስለፈለግኩ ነው የሚለውም ትክክል አይደለም። ችግር ካለ ቀድሞ ችግሩን እስከ ጥግ ሄዶ ለማከም መሞከር ነው። በግልጽ መነጋገር ነው። ባለሙያ ማማከር ነው። ሐቅን መጠየቅ ነው። እኔ ከአልጋ ቆይታችን እየተጠቀምኩ አይደለም፣ እየተጎዳሁ ነው፣ ስለዚህ ይህን ጉዳት ማስወገድ አለብን ብሎ በግልጽ መነጋገር። የአብዛኞቹ እንደዚህ አይነት ችግሮች የግልጽነት መጉደል ነው። ሁለቱም የትዳር አጋሮች ከጋብቻ ዓላማ አንዱ ራስን ከሐራም መጠበቅ፣ መሰተር፣ አላህ የፈቀደውን ደስታ ማግኘት እንደሆነ በማወቅ ደስታቸውን የተሟላ የሚያደርጉበት፣ አብሮት የሚመጣ ጉዳት ካለም ጉዳቱን የሚያስቀሩበትን መንገድ ተወያይተው መፍጠር አለባቸው። በራሳቸው ካልቻሉ የጤና ባለሙያን ሸሪዓን በጠበቀ መልኩ አማክረው መፍትሄ ማግኘት አለባቸው። የተጎዳዱ፣ የተገፋፉ፣ የተሰለቻቹ መኖር አይገባም። ስለዚህ መፋታት ስላሰበች ነው ምንም አይነት ስሜት የሌላት በመጠኑ ስሜት የለም መፋታት ማሰቡ ነው ይህን ነገር ያባባሰው፣ መለየት አለበት። ችግሩ እስከማን ነው? ባለሙያ ቀድሞ በማማከር ራስን በግልጽ በመነጋገር ችግሩን መፍታት። በምንም መልኩ ችግሩ ካልተፈታ የአልጋ ሐቅ ካልተጠበቀ ትክክለኛ ተጨባጭ ምክንያት ካለና ምክንያቱንም ችግሩንም አልቀርፍም ካለ ባል ይሄኔ ፍቺ መጠየቁ ችግር የለውም። የአልጋ ጥያቄ ያለመቀበሉም ወንጀል አይሆንም ከላይ እንደተብራራው። በዚህ ሁኔታ ላይ ችግሩ ተመርምሮ ታይቶ ምንም አይነት ስሜት ያለማግኘቱ ችግር የሚስት ከሆነ በዚህ ብቻ ፍቺ ከመጠየቅ ከመፈታት ይልቅ ባል አቅም እስካለው ድረስ
ሌላ እንዲያገባ አድርጎ በሱ ስር ተሰትሮ መኖሩ የተሻለ ይሆናል። هذا والله تعالى أعلم ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። وبالله التوفيق. السلام عليكم ورحمة الله وبركاته.